እመቤታችንን የሚሳደቡ መናፍቃንን ቅዱስ ኤጲፋንዮስ በምን ይመስላቸዋል? ባበደ ውሻ ይመስላቸዋል። ያበደ ውሻ ምን ይላል ቅዱስ ኤጲፋንዮስ? የመዝገበ ህብስት ወይም መዝገበ መድኃኒት የሚባል መጽሐፍ አለው። ፓናሪዮን ይባላል በግሪኩ። መዝገበ ህብስት ወይም መዝገበ መድኃኒት ማለት ነው። ለሁሉም መናፍቃን መልስ የሰጠበት መጽሐፍ ነው እና ቅዱስ ኤጲፋንዮስ ምን ይላቸዋል? እነዚህ ሰዎች ለምንድነው እመቤታችን የሚሳደቡት? ይህንና ውሻ ጤነኛ ሳለ ጌታውን ያውቃል፣ የጌታውን ሚስት ያውቃል፣ ልጆቹን ያውቃል፣ ቤተሰቡን ይለያል፣ ጎረቤትንም ይለያል። ማን? ውሻ። ውሻ ግን ባበደ ጊዜ ጎረቤት ይለይ የነበረው ልጆችን ይለይ የነበረው ውሻ ባለቤቱን ጭምር መንከስ ይጀምራል። ባለቤቱን መንከስ ይጀምራል። ሰው ጤነኛ ሲሆን የቤተ ክርስቲያኒቱን ራስ ክርስቶስን ያከብራል። ቤተ ክርስቲያን እንድትመሰረት ምክንያት ድል የሆነችውን ድንግል ማርያምን ያከብራል። የክርስቶስ ቤተሰቦች አካሎቹ የሆኑት ቅዱሳንን ያከብራል። ሲያብድ ግን ቅዱሳንንም ይሳደባል፣ እመቤታችን ይሳደባል፣ ራሱን ክርስቶስንም ይነክሰዋል። ክርስቶስንም አማላጅ ፍጡር ብለው ይሰድቡታል። በሷ ላይ ብቻ ተነስተው የቀሩ እንዳይመስላችሁ። ለምንድን ነው ሲባል ውሻው በማበዱ ምክንያት የጌታው መልክ ይቀየርበታል፣ የቤተሰቡ መልክ ሁሉ ይቀየርበታል። መናፍቃንም አይምሯቸው ስለተነሳቸው ፈጣሪ የሆነው ኢየሱስ ክርስቶስ በፍጡር መልክ ይታያቸዋል። የፈጣሪ እናት የሆነችው እመቤታችን አንሳ ትታያቸዋለች፣ ጣዖት ትሆንባቸዋለች። በእነሱ ሕሊና ላስስባል የእሱ ልጆች ሐዋርያት ሁሉ ቅዱሳን ሁሉ በእነሱ የተናቁ ይሆኑባቸዋል።